እንደኔ እንደ አንድ የህዝብ ተወካይነቴ ብልጽግና ፓርቲ መራሹ መንግስትም ሆነ ፓርላማው አገራችን ከገባችበት የፖለቲካ ቅርቃር ወይም ፖለቲካል ዴድሎክ ማውጣት ስለማይችሉ ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ ትንግርቱ መሳይ እንዴት አለ? እንኳን አደረሰ፣ እንኳን ደስ ያለ። መሳይ ደህና ነው ወይ? እንዴት አለ? በጣም አመሰግናለሁ። እንኳን አብሮ ደስ አለን። ምናልባት አስቸጋሪ ያለው አሁን የፋኖ አደረጃጀት ዶክተር ደሳለኝ ጫኔ ስለ 12ኛ ክፍል ተፈታኞች በፓርላማ ይሄንን ብለዋል። 58.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጀነሬሽናል ካታስትሮፊ ነው። ሰማሃል መለስ ስለ ትግራይ ስለ ኢትዮጵያ ምናምን ሳይሆን መጀመሪያ ራሷን ማኔጅ ታስተዳድር። ይሄ እንደ ወንድ ጨበሪያም ሲጋራ እያጨሰች ይሄ መጠጥ ቤት። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬም እንደወትሮው በአዳዲስና ጠቃሚ መረጃዎች ተመልሰን መጥተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የመቀሌ ከተማ አስተዳደር ለተዋጊዎችና ለሰማዕታት ቤተሰቦች 150 ሄክታር መሬት ማዘጋጀቱን አስታወቀ። የከተማ አስተዳደሩ ለቀድሞ ተዋጊዎችና ለሰማዕታት ቤተሰቦች የሚሆን ሰፊ የመሬት አቅርቦት ማዘጋጀቱን ባስታወቀበት በአሁኑ ወቅት የትግራይ እናቶች ጦርነት አንፈልግም በማለት ለመላው የኢትዮጵያ ሕዝብ የድረሱልን ጥያቄ እያቀረቡ ይገኛሉ። የመቀሌ ከተማ አስተዳደር በቅርቡ እንዳስታወቀው የህብረተሰቡ ክፍሎችን በኢኮኖሚ መልሶ ለማቋቋም ለሰማዕታት ቤተሰቦች እና ተዋጊዎችን በልዩ ሁኔታ የሚከፋፈል 150 ሄክታር መሬት መድቦላቸዋል። ዶክተር ደሳለኝ ጫኔ ስለ 12ኛ ክፍል ተፈታኞች በፓርላማ ይሄንን ብለዋል። 58.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጀነሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎች እና ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። በዛሬው ዕለት አንድ ሰበር መረጃ ተሰምቷል። ዶክተር ደሳለኝ ጫኔና የነገው ታሪካዊ ስንብት ጠንካራ ጥያቄ ያስገብተዋል። ባለፉት 5 ዓመታት የህዝብን ብሶትና የዜጎችን ሮሮ ያለምንም ፍርሃት በፓርላማ መድረክ በማስተጋባት የሚታወቁት ዶክተር ደሳለኝ ጫኔ ነገ በሚካሄደው የፓርላማ ስብሰባ ላይ ለመጨረሻ ጊዜም እንደሚሳተፉት ሰምተዋል። ይህ የነገው የዶክተር ደሳለኝ ጫኔ የመጨረሻ የፓርላማ ውሎ ያስገቡት ጥያቄ ምን አይነት ምላሽ እንደሚያገኝ በብዙዎች ዘንድ በጉጉት የሚጠበቅ ጉዳይ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያጋሩን። ሞጣ ዘመነ ካሴ ግን የት ነው ያለው? ዘመነ ካሴ እኮ መቀሌ ነው ያለው። ሳባ ሆቴል እኮ ነው ያለው። አልጋ ቁጥሩ ልንገርህ ምን ይሰራል ስትሉ ቀድሞ ምን ነበር? ተማሪ ሆኖም ያሳደጉት እነሱ ናቸው። በጣም ሰነፍ ተማሪ ነው ዘመነ። ሰነፍ ነው። ፊዚክስ እና ማቴማቲክስ አይወድም። ብዙ ጊዜ እኔ ኮሌጅ ተምሬያለሁ። ሰቃይ ተማሪ ነበርኩ። ሁልጊዜ ሰነፍ ተማሪ ጂኦግራፊ ነው ሂስትሪ ነው የሚመርጠው። ዘመነ ጂኦግራፊ ነው የመረጠው። ቀላል ነቻ ጂኦግራፊ እንደ ዳዊት ምሸመደው ትምህርት ነው። ማፕ ሪዲንግ ነው በጣም ቀላል። ማቴማቲክስ ነች። ያም እንደው አድቫንስ ስታደርገው ጂኦግራፊ ማለት ያለምን ወይዘር ያለምን ምናምን ዲግሪ ሴንቲግሬድ ፋራናይት እያልክ የምታነበው ተራራ ኮረብታ ሳይክሎን ሶክሎን እያልክ የምታነበው ምን ዘመነ ካሴ ሰነፍ ተማሪ በመሆኑ ያንን ነው የመረጠው። ከዚያ በኋላ ተማሪዎችን ይሰልል ስለነበር ወያኔዎች ለኢንስትራክተሮች ተነገረለት። ስራ ስለሚበዛበት ውጤት ስጡት ተባለ። መሰጠት ጀመረ። ወርቅ ይዞ እንዲሸለም ወርቅ እንዲያገኝ ያደረጉት ባይዘው እነሱ ናቸው። በፓራቦላ ውጤት አሰጣት። ፓራቦላ ታውቃላችሁ? ዩኒቨርሲቲ ከተማራችሁ ዘመነ ጎጃሜ አማራ ነው ስለሆነ ዝም አንለውማ። ዛሬ አማራ ሊሸጠው እዚያ ቁጭ ብሏል። መጋለጥ አለበት። ከዚያስ ሲቪል ሰርቪስ ወያኔ ካልሆንክ አባል ካልሆንክ ትማራለህ እንዴ? ዘመነ ካሴ እኮ ማስተር ዲግሪው ሲቪል ሰርቪስ ኮሌጅ። ምርኮኛው ብርሃኑ ጁላ ስለ ፋኖ አደረጃጀት አስቸጋሪነት የተናገሩትን አድምጠን እንመለስ። አስቸጋሪ ያለው አሁን የፋኖ አደረጃጀት ፋኖ ውስጥ አገር ወዳድ ሰዎች የሉም ማለት አይደለም። ፋኖ ውስጥ የሞቱ ሰዎች የሉም ማለት አይደለም። በጦርነቱ ራሳቸውን አሳልፈው የሰጡ የሉም ማለት አይደለም። ፋኖ
በራሱ በተፈጥሮ ስሙ ራሱ የተከበረ ስም ነው። የኢትዮጵያ ሕዝብ በ5 ዓመቱ የአርበኝነት ጦርነት ጊዜ የተደራጀበት አደረጃጀት ነው እና ኢትዮጵያን ከጣሊያን ወረራ ነፃ ያወጣ አደረጃጀት ነው። ክብር አለው ስሙ። ያንን አራያና ስም ይዘው አገሬን አድናለሁ ብሎ የተሰለፈ በርካታ የፋኖ አባል አለ፣ የተሰዋም አለ። ግን ይሄ ኃይል ልዩ ኃይሉ እንኳን ክልል ነው ያቋቋመው። የክልል መንግስት በጀት መድቦ አሰራር የተወሰነ ቢሆን አሰራር አስቀምጦ አመራር መድቦ ያቋቋመው ነው። ህገ መንግስቱ ላይ ስለሌለ ነው እንጂ ያቋቋመው ነው። ባለቤት አለው። ፋኖ ባለቤት የለው። ባለቤቱ ጽንፈኛው ነው። አገሬን አድናለሁ ብሎ የወጣ ፋኖ ጠምዝዘው ወስደውታል። ወስደው አሁን በየቦታው የጸጥታ ስጋት ሆኗል። መልሶ ሰራዊታችንን መውጋት ጀምሯል። ጥይት የሰጠውን አልፎም ያስታጠቀውን የመከላከያ ሰራዊት ወገኔ ነው ብሎ ያስጠጋውን የመከላከያ ሰራዊት መውጋት ጀምሯል። ማዋረድ ጀምሯል። ይሄ የተጠለፈ ኃይል ነው። ባለቤቱ ክልል አይደለም። ባለቤቱ ፌደራል አይደለም። ባለቤቱ መከላከያ አይደለም። ከፍተኛ የሆነ ስርዓት አልበኝነት ነግሷል። ሰው በየቦታው ይገደላል፣ ይደፈራል፣ ሴቶች ይደፈራሉ፣ ገንዘብ ይዘረፋል፣ መንገድ ይዘጋል፣ ኬላ ይቀረጣል። ፉከራው አደንቋሪ ነው። አደንቋሪ ነው። ለክልሉ መዋቅር ያስፈራራል። የክልሉ መዋቅር አንዱ ፓራላይዝ ያደረገው ይሄ አደረጃጀት ነው። ስለ ፋኖ አደረጃጀት የተሰማ አዲስ ዜና አለ። ምናልባት ያልሰማችሁ ሰዎች ካላችሁ ቪዲዮን ተከታትሎ እንመለስ። ትንግርቱ መሳይ እንዴት አለ? እንኳን አደረሰ፣ እንኳን ደስ ያለ። መሳይ ደህና ነው? እንዴት አለ? በጣም አመሰግናለሁ። እንኳን አብሮ ደስ አለን። ምናልባት ከ4 ሰዓት የቀጥታ ስርጭት ትንሽ ፋታ እንደወሰድክ ነው ያገኘው። ድካም ላይ ነህ። ቢሆንም ግን ይሄ ቀን አብረን የሆነ ሀሳብ መለዋወጥ አለብን ብለህ ወስነህ ድካምንም ችለህ ጊዜንም ሰውተህ በመምጣት በእውነት በጣም ነው የማመሰግነው። ይህን ቀን ባንገናኝማ መቼ ልንገናኝ ነው? ትንግርቱ መሳይ ዛሬ የአማራ ዘመናት ጥያቄ የተመለሰበት ነው። የበርካታ ቢያንስ ያለፉት 50 ዓመታት ታሪክ ተዘግቶ አዲስ ምዕራፍ የተጀመረበት ዕለት ነው። በዛሬ ዕለት የተኛ አማራ የለም። እውነት ለመናገር ቀጥታ ከተለያዩ አካባቢዎች አሁን መረጃዎችን እየተቀበልን የቆየ ነው። መሳይ ተደበላልቋል ማለት እችላለሁ። በጣም ከገመት ነው በላይ ነው የሀገሪቱ የህዝብ ሪያክሽን በከፍተኛ ደረጃ ነው የመልእክት እየደረሰን ያለው። መሳይ አሁን ባለው ሁኔታ ያገዛዙ ኃይል በተለያዩ አካባቢዎች ላይ በጣም አስከፊ ሁኔታ ውስጥ ነው ያለው። በርካቶቹ ወደ ካምፓቸው እየሸሹ ነው ያሉት። ሚሊሻ እየጨፈረ ደስታውን እየገለጸ እንዳለ ነው በተለያዩ ቦታዎች ላይ እየሰማን ያለ ነው። እየተናደ ጦሩ እየተናደ ወደ ፋኖ እየሄደ ነው ያለው። ግማሹ እየጨፈረ እየዘፈነ ነው ወደዛ እየተጓዘ ያለው። እንደውም አንዳንድ ቦታዎች ላይ እርስ በርስ የመተኳኮስ አይነት ሁኔታዎችም እንዳይኖሩ ከፍተኛ የጥንቃቄ መልእክቶች እየተላለፉ ያለበት ነው። የህዝቡን ደስታ አስከትሎ ደግሞ ይሄ አገዛዝ ያው የአማራ ህዝብ ደስ ሲለው እንደማይወድ ታውቃለህ። በተለያዩ አካባቢዎች ላይ የአማራውን ህዝብ ሊጨፈጭፍ ይችላል የሚለውም አለርት በድሮንም በተለያየ መንገድ በተለይ በኦሮሚያ ውስጥ አማራን ታርጌት ያደረጉ ጥቃቶች ሊፈጸሙ ይችላሉ የሚል ስጋት በህዝባችን ዘንድ በከፍተኛ ደረጃ አለ። ከዛ ውጭ ግን ከፍተኛ ደስታ በመላ ዓለም ያለው የአማራ ህዝብ የአማራ ተወላጅ አልተኛም ሌሊቱን። አሁንም በዚህ ሰዓት በርካታ አካባቢዎች ላይ ከፍተኛ የደስታ መግለጫ ነው ያለው። በኢትዮጵያ ውስጥ ሰው አልተኛም። መሳይ የአማራ ተወላጆች ብቻ ሳይሆኑ መላ ኢትዮጵያውያን ደስታቸውን እየላኩልን ነው። በዚህ አጋጣሚ ለሁሉም ኢትዮጵያውያን እንኳን ደስ ያላችሁ ማለት ፈልጋለሁ። ለኦሮሞ ህዝብ በገገመዴ በገገመኔ በገገመደን ማለት ፈልጋለሁ። ይሄ የአማራ ደስታ የኦሮሞም ህዝብ ደስታ ነው። መሳይ ለዘመናት ከወገኑ ከወንድም ህዝቡ ሊነጥሉት በኦሮሞ ስም የተደበቁ በጣም እጅግ አስከፊ በኢትዮጵያ ታሪክ አይተን የማናውቃቸው የጥፋት ቡድኖች ናቸው ያስተናገድናቸው። ዛሬ የኦሮሞም ህዝብ እፎ የሚልበት ጊዜ እየመጣ እንዳለ ትልቅ የድል ማብሰሪያ ነው እና ለኦሮሞም ህዝብ እንኳን አደረሰ ማለት ፈልጋለሁ። እንኳን አጎስካ ማለት ፈልጋለሁ። ለትግራይ ተወላጆችም እንደዚሁ ለትግራይ ህዝብም ወንድምህ መከታ የአማራ ህዝብ አለ ከጎንህ። ከዚህ በኋላ
በጋራ ተሳስረን የኢትዮጵያውያንን መጻኢ ዕድል በጋራ የምንወስንበት ዘመን እየመጣ መሆኑን ማብሰር ያስፈልጋል። ሀምበልዮ ማለት ፈልጋለሁ። ለሶማሌ ህዝብ እንኳን ደስ ያላችሁ። ትልቅ ቀን ነው። ለአፋሮች፣ ለሲዳማዎች፣ ለመላ የደቡብ ህዝብ፣ ጉራጌ፣ ሲዳማ፣ ጋሞ በአማራ ህዝብ ውድቀት እና በአማራ ህዝብ ሰቆቃ አብራችሁ በክፉ ጊዜ ከጎናችን ለነበራችሁ ሁሉ ዛሬ የ50 ዓመታት የአማራ ህዝብ ግፍና መከራ የሚያበቃበትን አዲስ ምዕራፍ ጀምረናልና እንኳን ደስ ያላችሁ ማለት ፈልጋለሁ። ጎረቤቶቻችን፣ ጎረቤት ሀገራት ሶማሊያ፣ ሱዳን ሰላማችሁን የምታገኙበት ዘመን መጥቷል ማለት ፈልጋለሁ። ከኢትዮጵያ ከሴኩሪቲ ኤክስፖርት የሚደረግበት ዘመን ያበቃል። መሳይ ኤርትራውያን በየዕለቱ አይዛትባችሁም። ከዚህ በኋላ ከወገኖቻችሁ፣ ከወንድሞቻችሁ፣ ከምታውቁት፣ ከሚያውቃችሁ፣ ከምታምኑት፣ ከሚያምናችሁ ህዝባችሁ ጋር ከኢትዮጵያ ህዝብ ጋር በጋራ ተሳስራችሁ የምትለሙበት ዘመን እየመጣ ነው ያለው። ለምስራቅ አፍሪካ ክንድ የሚሆን ለኢትዮጵያውያን መከታ የሚሆን አዲስ የአማራ ልጆች ተስፋ፣ የኢትዮጵያውያን ተስፋ የሆነ ድርጅት በኢትዮጵያ ውስጥ ተነስቷልና እንኳን ደስ ያለን ማለት ፈልጋለሁ። ይሄንን መሳይ በታሪክ ፊት ሆኜ የምናገረው ንግግር ነው። ይሄ ቀን በጣም የተለየ ቀን ነው ለኢትዮጵያውያንም ለአማራም ህዝብ የተለየ ቀን። የብልጽግና ፖሊሶች በአደባባይ ህዝቡን መዝረፍ ጀምረዋል። የእነ አብይ ፖሊሶች ስልክ ሲሰረቅባችሁ ምን እንደሚያጋጥማችሁ ይቺ ተነግረናለችና እሷን አንድ እንስማት። ዛሬ ምን አጋጠመ? መገናኛ ኦርደር ለማድረስ በዛው ከባንክ ብር ለማውጣት ሄድኩትና ከኪሴ ስልክ መስሎት ዋይፋ ወሰደ ሌባው። ከዛ እኔ ራሴ ሮጬ ተቀበልኩትና ሰዎች እዛ ምናምን መቱት። እኔ ወደ ባንክ ገባው። ከዛ ማነሽ ነው ምናምን አለኝ። ወጣሁት። ከወጣሁ በኋላ ምን ተፈጠረ? አይ እንደዚህ ዋይፋይን ወስዶ ነበረ ግን ተቀብዬዋለሁ አልኩትና በቃ እኔ መሄድ ፈለኩት። እነጀስ እንዴት ነው ከየት ነው የወሰደ ስሉ ኪሴን ክፍት ሳረግ ብር አለ ከላይ። እግዚአብሔር ምስክሬ ነው። 2 ፖሊስ ነበሩ መጀመሪያ የመጡት። ከየት ተጠራርቶ እንደመጣ አላውቅም። 6 ፖሊስ ሆኖብኝ። ከዛ ልጁም ፒስ ሆኖ ያወሩታል። እኔን ብር ስጭኝ የሚሳ እኛ እኮ እዚህ ምን ቆመው ለዚህ እግዚአብሔር ምስክሬ ነው። ማገናኛ ደራርቱን ጻፈለፊት ደራርቱን ጻልኩት መተባበር የትኛው አካል ነው ታዲያ? አሁን ለምሳሌ ተሰርቀን የትኛው አካል ጋር ሄደን ነው በስነ ስርዓት ሌባ የሚይዝልን? እኔ እናቴ ሰው ቢደፋት ህግ አለ ብዬ እግዚአብሔር ምስክሬ ነው ሄጄ አልከስም። በቃ አልቅሼ ብዬ ለመኖር ፈልጋለሁ። ሰው እንዴት ተሰርቆ ከሌባ ጋር ፒሶ ነው ምናምን ከኔ ብር እግዚአብሔር ምስክሬ ማታ ነው ድሬ ሊሄድ ነው ባቡር ሊያመልጣኝ ነው። ብር ይዣለሁ እጄ ላይ ስልክ ይዣለሁ። ፈራኋቸውላ ፖሊሶቹን ራሱ ፈራኋቸው። እጄ ላይ ያለው ስልኬና ብር ድጋሚ ወስዱብኛል ብዬ ፈራሁትና ከዛ ብር ስሉኝ እጄ ላይ የለም። ይሄው ባንክ ገብተሽ አውጪ አሉኝ። እግዚአብሔር ምስክሬ ነው። ከዛ እዛው ተቀምጬ ካወጣሁት ብር ላይ አስቤ ብር እንደማወጣ ባንኩ ስለረጅም ሰዓት ተቀምጬ ከዛ ለ1000 አወጣሁት። ፈራው። ቤት እስክገባ ተንቀጠቀጥኩት። እግዚአብሔር አድርሱልኝ። መገናኛ አካባቢ ለሚሰሩ ፖሊሶች ከአንድም ከ8 በላይ ፖሊስ ነው መጥቶ ብር ስጭኝ ያለኝ አንቀ የታወቀ ነው እኮ እነሱ ነው የምትፈራው ከሌባ ይልቅ። ሌባማ አራዳ ነው፣ ያው ቢሰርቅም አራዳ ነው። ውድ የቻናል ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ሰንብቱ።